5 ማን ናቸው? ዓይንሽ፣ ጆሮ፣ ሌላ አፍንጫ፣ ሌላ አፍ፣ ሌላስ እጅ። እነዚህ ምን ይባላሉ? 5 መክሊቶች ናቸው። አሁን መክሊት የለኝም የምትሉ እንግዲህ ይሄ ሁሉ እያላችሁ ነው ማለት ይሄ ሁሉ እያለ ነው መክሊት የለ። እኔ እኮ ጸጋዬን አውቀው ጌታዬ፣ ጸጋ ዓይንህ ነው፣ ጸጋ ጆሮህ ነው፣ ጸጋ አፍህ ነው፣ ጸጋ እጅህ ነው። በዚህ ከሰራ መክሊት አለ። በዓይንህ ታነባለህ ወይ ነው ወይስ ፌስቡክ ላይ አፍጥጠህ የምታድር? ዓይን ላይ እኮ አሁን በዓይናችሁ ዓመት ዝም ብላችሁ እንደው ዳውኑ። አንድ ሊቀ ጳጳስ አንዱን ልጅ እንደው ምን ሆነ ነው ማትማልጃ እርቦኝ ስደነቆር ምን እየበላህ ደነቆር ካሉት ይባላል። እውነቴን እኮ ነው። መቼስ ለድንቁርናህም በልተህ ነው የምታደር አይደለም እንዴ? ስደነቆር ምን እየበላህ ደነቆርክ? እና አሁን አንድ ሰው ስራ አይኖረው፣ መተዳደሪያ አይኖረው፣ ቅጥር አይኖረው፣ ዓመት ቁጭ ብሎ ዝም ብሎ መጽሐፍ ቢያነብ እርግጠኛ ነኝ ሀብታም ይሆናል። ዝም ብሎ መጽሐፍ ቢያነብ ማለት ዓይንህ ብቻ ይበቃል ማለት። ቁጭ ብለህ ላይብረሪ 1 ዓመት መጽሐፍ አንብ። እነዚያ መጽሐፍት ገንዘብ እንዴት እንደምታገኝ ይነግሩሃል። ስለዚህ ዓይናችን ብቻ በቂ ነበር፣ አልሰራንበትም። ጆሮ በቂ ነው። ዝም ብለህ ሂድ ተማር። ገንዘብ የለም፣ ቅጥር የለም። ዲግሪ ከተመረቀ 5 ዓመት ነው። በጆሮ ስራ ሂድና ተማር። ዝም ብለህ አትወዝን። አይ ተምሬ ነበር እያልክ አስፋልት ስታለፍ አጥቷል። ተማር። ትምህርት ቤት ወይ ቄስ ትምህርት ቤትም ስማ። ትምህርት ቤቶችን ተማሩ። ወግ ስትሰሙ ጆሮአችሁን አታበላሹት፣ አፍክን አታበላሽ። ዝም ብለህ አንብብበት። እጅህን ስራ አላችሁ ዘመዶች።